ከውጭ ደዌ በሽታ ይልቅ የውስጥ ደዌ በሽታ እጅግ አደገኛና ገዳይ ነው። ከሩቅ ከሚመጣ ብዙ ሰራዊትን ይዞ የሚመጣ ባላጋራ ይልቅ በቤት ውስጥ የሚገኝ ልቡ ከእናንተ የሸፈተ ልቡ ከእናንተ የኮበለለ የተመቻቸ ጊዜ ሊያጠፋችሁ ፈልጎ የሚጠብቅ ባንዳ ደግሞ ጠላት እጅግ ክፉና አደገኛ ብዙ ጥፋት የሚያደርስ በውሸት ከተማ እውነት እንግዳ ነው መስሎ ጸጉረ ልውጥ የሚያውቀው ነው። እውነትን በተቀማ ትውልድ ማን ይሆን የእውነት ዘመድ? በእኔ እምነት ለዛሬዋ በኢትዮጵያ ለምትገኝ የክርስቶስ ቤተክርስቲያን ዋነኛ ችግር የሆኑት ፍሬያቸው ክፉ ስራቸው በግልጽ በአደባባይ ተገልጦ የሚታዩ መሰረታቸውና ስራቸው ወይም ዘራቸው ክፉ እንደሆነ የተገለጠ ሐሰተኛ ነቢያትና ሐሰተኛ ሐዋርያት ወዘተ የሚባሉ ሰዎች ከመሆናቸው ይልቅ በቤት ውስጥ የሚገኙ እኛ መስራች ነን፣ እኛ የቀደምነን፣ እኛ ያቦካነው የጋገርነው ካልሆነ ብለው የሚሉ እግዚአብሔር መንጋን አሳልፎ ሰጥቷቸው በአግባቡ ስራቸውን መስራት ባለመቻላቸው መመገብ ባለመቻላቸው ምክንያት ህዝቡን መንጋውን ለበላተኞች አሳልፈው የሰጡ ዛሬም ድረስ በእነዚህ ትልልቅ አዳራሽ ያላቸው ብዙ ህዝብ ያላቸው በትልልቅ ቤተ እምነቶች ወይም ደግሞ ቤተ ሃይማኖቶች እንደሚባለው እኛ መስራች ነን፣ እኛ ቀዳሚ ነን የሚሉ የሀገሪቱን የቤተ ክርስቲያን ሁኔታ የክርስቶስ የሆነችውን ቤተ ክርስቲያን እንደፈለጉ ሊዘውሩ የሚፈልጉ የማይመግቡ ይልቁንስ ተመጋቢ የሆኑ መጋቢዎችን የሰበሰቡ አብያተ ክርስቲያናት እንደሆኑ አስባለሁ። ምክንያቱም መጽሐፍ ቅዱስ እንደሚናገረው ቤተ ክርስቲያን በገዛ ደግሞ የዋጃት የራሱ ሙሽራ የሆነች ክርስቶስ ናት። ለዚህም የመንግስቱ ስራ በታማኝነት እንዲያገለግሉ፣ እንዲመግቡ፣ ህዝቡን እንዲያሰማሩ፣ መንጋውን እንዲጠብቁለት፣ መንጋውን እንዲያሰማሩለት በየስፍራው የጸጋ ስጦታን እየሰጠ በየቦታው በታማኝነት እንዲያገለግሉ ታማኝ አድርጎ እየቆጠረ ለአገልግሎቱ ይሾማል። ነገር ግን በዚህ ዘመን እንደምንመለከተው አብዛኛዎቹ ሸክሙ ከነሱ ላይ ጠፍቶ ይልቁንስ አገልግሎቱን የቤተሰብ ማስተዳደሪያ ደሞዝ ማግኛ ሸክም አልባ የሆነ ለህዝቡ ለመንጋው ግድ የማይለው ጸጋን እየለየ የማያሰማራ ለትውልዱ ምንም አይነት ሸክም የሌለው መጽሐፍ ቅዱስ እንደሚናገረው መልካም እረኛ ሳይሆኑ ሙያተኛ እረኞች የሆኑ በጣም በርካቶች ጌታ ኢየሱስ አንድ ጊዜ እንደተናገረው ከላይ ሲያገለግሉ መድረክ ላይ ሲወጡ ወዘተ የተለያዩ ስፍራዎች ላይ ስትመለከቷቸው ላያቸው በጣም በኖራ የተለሰነ አነጋገራቸው የሚያምር ነገር ግን ውስጣቸው ብዙ ቅናት፣ ብዙ ገንዘብን መውደድ፣ ብዙ ክፉ ዘርን የሞተ ነገርን የያዘ ወይም ደግሞ መቃብር የሆነ ብዙ ህዝቡን መንጋውን አሳልፈው ለብላተኛ ለተኩላ የሰጡ እነሱ እጅግ በጣም አደገኛ እንደሆኑ አስባለሁ። ወዳጆቼ ሆይ ከውጭ ደዌ በሽታ ይልቅ የውስጥ ደዌ በሽታ እጅግ አደገኛና ገዳይ ነው። ከሩቅ ከሚመጣ ብዙ ሰራዊትን ይዞ የሚመጣ ባላጋራ ይልቅ በቤት ውስጥ የሚገኝ ልቡ ከእናንተ የሸፈተ ልቡ ከእናንተ የኮበለለ የተመቻቸ ጊዜ ሊያጠፋችሁ ፈልጎ የሚጠብቅ ባንዳ ወይ ደግሞ ጠላት እጅግ ክፉና አደገኛ ብዙ ጥፋትንም የሚያደርስ ነው። ስለዚህ እንደዚህ ነው ዛሬ የምምለው ከውጭ ካሉት ወይ ደግሞ የተገለጠ ክፋት የተገለጠ ስህተትን እየሰሩ ካሉት ይልቅ በቤት ውስጥ እኛ ትክክል ነን ብላችሁ የምትሉ እናንተ እግዚአብሔር በሰጣችሁ ስፍራ ተገቢ በሆነ ሸክም እንደገና እንድትገኙ እግዚአብሔር በሰጣችሁ ዕድል ይሄንን በጣም ተሰጥቶ የሚገዛ ህዝብ እንድታገለግሉ እግዚአብሔር የሰጣችሁን አደራ እንድታስታውሱ በጣም በትልቁ አስታውሳችኋለሁ። አንድ ጊዜ ባለፈው ዓመት ለንስሐ ለህዝቡ ለቤተ ክርስቲያናት በተላከ መልእክት ውስጥ አንድ ነገር አነበብኩ። አንድ ጊዜ በ19 መጨረሻዎቹ አካባቢ ላይ ዶክተር ጆን ሙሉ እንደሚባል ሰው ለኢትዮጵያና ለኤርትራ ቤተ ክርስቲያናት አንድ መልእክትን ያመጣልና ይሄውም በህዝቡ እግዚአብሔር በመሪዎች እግዚአብሔር ደስተኛ እንዳልሆነ እንዲመለሱ ባይመለሱ ግን በእነዚህ ሁለት ህዝቦች መካከል ታላቅ ደም መፋሰስ እንደሚሆን ተናገረ ማለት ነው። እና በወቅቱ የነበሩ መሪዎች ይህንን ሰውዬ በጣም አብጠልጥለው መልእክቱን አጣጥለው
ከዛ ስፍራ በጣም ተሸማቆ እንዲሄድ ያደርጉታል። በዚህም መሰረት ከ6 ወር በኋላ እጅግ ያ ደም አፍሳሽ የሆነ ከ70 ሺህ በላይ በመቶ ሺዎች የሚቆጠር ወጣትን የጨረሰ ሁለቱን ሀገራት በጠላትነት ለበርካታ ዓመታት ያቆየ ደም አፍሳሽ የሆነ ጦርነት አገራቱን ኢኮኖሚካሊ ብዙ ክራይሲስ እንዲኖርባቸው፣ ሶሻሊ ብዙ ክራይሲስ እንዲፈጠርባቸው ያደረገ ጥፋትን ፈጠረ ማለት ነው። ነገር ግን ከዛ በኋላ እኔ እሱ አይደለም እየገረመኝ ያለው እዛው የላኩልን ዶክመንት ላይ ምን ይላል? ወደ 50 የሚጠጉት ከነዚህ መሪዎች መካከል በዛን ጊዜ ከነበሩት ከነዚህ መሪዎች መካከል ወደ 50 የሚጠጉት ዛሬም በአመራርነት በስልጣን ላይ በኢትዮጵያ ቤተክርስቲያን ውስጥ እንደሚገኙ ይናገራል ማለት ነው። እኔ ችግር የለብኝም። ትላንት የሳተ ሰው በእውነት እንደገና ልብ ገዝቶ እግዚአብሔር ድል ሰጥቶት በጣም በተሻለ ሁኔታ ዛሬ ሊገኝ እንደሚችል አምናለሁ። ነገር ግን ጥያቄ ቤተክርስቲያኗ ከትላንትና ይልቅ ዛሬ የባሰ ሁኔታ ላይ ነው የምትገኘው እና ይህ ማለት በእርግጥ መሪዎቹ የተሻሻሉ ሳይሆኑ ይልቅ የባሰባቸው እንደሆኑ በግልጽ ሊያሳይ የሚችል መረጃ እንደሆነ አስባለሁ። ስለዚህ እነማን እንደሆኑ አላውቅም፣ ግን በዛ ጊዜ የነበሩት ይህንን አገራዊ ጥፋት ያጠፉ አገራዊ ጥፋት ያስከተሉ እነዚህ መሪዎች ዛሬም በአመራርነት ደረጃ ላይ በኢትዮጵያ ቤተክርስቲያን ሃይራርኪ ውስጥ እንደሚገኙ ይታያል እና በእውነት የእረኞቹ አለቃ በጎቹን እንደሚገባ ሊያሰማራ በጎቹ እንዲበሉ ስለማይፈልግ ይመጣል። ነገር ግን ለእንደዚህ አይነት በተለያየ ስፍራ ላይ ለምትገኙ እግዚአብሔር ሕዝቡን መንጋውን አሳልፎ ለሰጣችሁ እንድትመሩ፣ እንድትጠብቁ፣ እንድታስተዳድሩ ጸጋን በእውነት እንድታሰማሩ የእግዚአብሔርን ስራ የእግዚአብሔርን መንግስት ስራ እንድታስተባብሩ መጋቢ አድርጎ ያስቀመጣችሁ በቤቱ እናንተ ዛሬም እንድትነቁ በጣም አሳስባችኋለሁ። ምክንያቱም መጽሐፍ እንደሚናገር በቤተሰቦቹ ላይ መጋቢ አድርጎ የሾመው ጌታውም የሰጠውን ያን የመጋቢነት ስራ በአግባቡ እየሰራ ጌታው ሲመለስ የሚያገኘው ያ ባሪያ ብፁዕ ነው። አንተ በጎ ታማኝ ባሪያና ወደ ጌታ ደስታ ግባ ተብሎ በጥቂቱ ስለታመነ በብዙ ይሾማል ብሎ መጽሐፍ ቅዱስ ይናገራል። ልክ እንዲሁ ደግሞ በተቃራኒው በቤተሰቦቹ ላይ መጋቢ እንዲሆን ጌታው የሾመው ነገር ግን ጌታ እስኪመጣ ይዘገያል ብሎ ሊሰክር ጥፋትን ሊያጠፋ ቤተሰቦቹንም ሊደበድብ ሊያንጓጥጥ በጣም ሊያምጽ ኃይለኛ ሊጫወት የሚሞክር ያ ባሪያ ያ መጋቢ ጌታው ባላሰበው በድንገተኛ ሰዓት ይመጣል። መጨረሻውንም በጣም ለከፋ ነገር አሳልፎ ይሰጠዋል ብሎ ይላልና እግዚአብሔር ለሰጣችሁ ለዛ ስራ ታማኞች እንድትሆኑ ለመንጋችሁ እንድትጠነቀቁ ኤፌሶን ላይ ሚሊጢን ላይ ጳውሎስ ለኤፌሶን ሽማግሌዎች እንዳላቸው ለመንጋው ብቻ አይደለም ተጠንቀቁ ያላቸው፣ ነገር ግን ለራሳችሁም ተጠንቀቁ ብሎ ይናገራልና ራሳችሁም ለመንጋውም እንድትጠነቀቁ ዛሬም እድል አለና በእውነት በመመለስ የእግዚአብሔርን ስራ በተባበረ ማንነት ለመስራት እንድትነቁ በጣም በጌታ ፍቅር አሳስባችኋለሁ። ባይሆን ግን የእግዚአብሔር ቃል በሕዝቅኤል ምዕራፍ 34 ላይ እንደሚናገረው እንደዚህ ብሎ ይላል። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ትንቢት ተናገር፣ በእስራኤል እረኞች ላይ ትንቢት ተናገር። እረኞችንም እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው። እረኞች በጎችን ያሰማሩ ዘንድ አይገባቸውምን? ጮማውን ትበላላችሁ፣ ጠጉሩንም ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎቹን ግን አታሰማሩም። የደከመውን አላጸናችሁትም፣ የታመመውንም አላከማችሁትም፣ የተሰበረውንም አልጠገናችሁትም፣ የባዘነውንም አልመለሳችሁትም፣ የጠፋውንም አልፈለጋችሁትም፣ በኃይልና በጭቆናም ገዛችኋቸው። እረኛን በማጣት ተበተኑ፣ ለምድርም አራዊት ሁሉ መብል ሆኑ። ተበተኑም፣ በጎቼ በተራሮች ሁሉና በረዘሙ ኮረብቶች ሁሉ ላይ ተቅበዝብዘዋል። በጎቼም በምድር ፊት ሁሉ ላይ ተበትነዋል፣ የሚሻም የሚፈልግም አልነበረም። ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና እረኛ ስለሌለ እረኞቼም በጎቼን ስላልፈለጉ እረኞችም ራሳቸውን እንጂ በጎቼን ስላላሰማሩ በጎቼ ንጥቂያ ሆነዋልና በጎቼም ለምድር አራዊት ሁሉ መብል ሆነዋልና ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እነሆ በእረኞች ላይ ነኝ፣ በጎቼንም ከእጃቸው እፈልጋለሁ፣ በጎቼንም ከማሰማራት አስተዋቸዋለሁ። ከዚያም ወዲያ እረኞች ራሳቸውን አያሰማሩም፣ በጎቼንም ካፋቸው አድናለሁ፣ መብልም አይሆኑላቸውም ብሎ ይናገራል። ይህ ቃል ሕያው ነው። የብሉይ ኪዳን ቃል ብቻ አይደለም። ዛሬም በእግዚአብሔር ቤት ውስጥ በተለያየ ስፍራ ለአገልግሎቱ የሾማችሁ ታማኝ አድርጎ የቆጠራችሁ እናንተ በእውነት እግዚአብሔር ላስቀመጣችሁ ለዛ ስፍራ በጣም ታማኞች እንድትሆኑ ትውልዱን በተኩላ
በእውነት በዱር አራዊት ከመበላት እንድትታደጉ የሚገባውን ማሰማራት እንድታሰማሩ ጸጋን እየለያችሁ ስፍራ እንድታስይዙ በጌታ ፍቅር በእግዚአብሔር መንፈስ አሳስባችኋለሁ።